ጤና ይስጥልኝ አድማጮቻችን፣ እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን አንድ በጣም የሚያስደስት ዜና ይዤላችሁ መጥቻለሁኝ። የሸዋ ሁለቱ አደረጃጀቶች በነ ሻለቃ መከታው ማሞ የሚመራውና በነ ኢንጂነር ሳስብ ሸዋ የሚመራው ሁለቱ የሸዋ አደረጃጀቶች ከወሎ ፋኖች ጋር ሆነው በጣም ተስፋ ሰጪ የሆነ ቅንጅት በማሳየት ብዙ ስራዎችን በወሎና በጎጃም በወሎና በሸዋ ድንበር ላይ እየሰሩ እያደረጉ ነው። እሱን በተመለከተ ላለፉት አንድ ሳምንት የተደረጉ አንዳንድ ክስተቶችን አጋራችኋለሁኝ። እንግዲህ ይሄ ነው አንድነት በሚሆንበት ጊዜ፣ መቀናጀት በሚመጣበት ጊዜ ትላንትና ሲገዳደሉ የነበሩ፣ ትላንትና ሲከፋፈሉ የነበሩ፣ ትላንትና ተለያይተው የነበሩ ሰዎች በአንድ ላይ በሚመጡበት ጊዜ ሁሌ ውጤት አለ። ተጨባጭ የሆነ ውጤት ሜዳ ላይ ማየት ይቻላል። እና እዚህ ጋር የምታዩት ነው አድማጮቼ፣ ተመልካቾቼ በቅርቡ ባለፈው ጊዜም በስፋት ሄጄበታለሁ። እዚህ ጋር የምታዩቸው የወሎና የሸዋ ፋኖች ናቸው። የወሎና የሸዋ ፋኖች እነ ሻለቃ እነ ድርሳንን እናያለን፣ እኮ ፋንታውን እነ መከታውን እናያለን፣ እነ አማንን እናያለን። እና የወሎና የሸዋ ፋኖች አንድ ላይ ሆነው ሲመካከሩ ሲነጋገሩ ነው የምናየው። እና ይሄ ንግግርና ምክክር እንግዲህ ምንድን ነው? ከዚህ በፊት ላለፉት አፋሕድ የሚባለው ከተቋቋመ ጀምሮ ላለፉት አንድ ዓመት ተኩል የነበረውን ክፍተት እየሞላ የመጣ ድርጅት ነው። የነበረውን ግድግዳ በፋኖና በፋኖ መካከል የነበረውን ግድግዳ እየፈረሰ እንደሆነ ነው እዚህ ጋር የምናየው። ፋኖዎች እርስ በርስ ሲገዳደሉ፣ እርስ በርስ አንዱ ላይ ብዙ ዘመቻ ሲያደርግ ነው የነበረው። ብዙ ፋኖች በእርስ በርስ ውጊያ ሞተዋል። እና ይሄ ያንን በቃ ያስቆመበት ሁኔታ እንዳለ ነው የምናየው። በፋኖች ይቆጣጠሯቸው የነበሩ በርካታ ቦታዎችን፣ በተለይ በሸዋ ይቆጣጠሯቸው የነበሩ በርካታ ቦታዎችን ሁሉ አገዛዙ መልሶ የተቆጣጠረ፣ አገዛዙ መልሶ የያዘበት ሁኔታ ነው ያለው። እንደነ ሚዳ እንደነ ካርታ ላሳያችሁ። እዚህ ጋር የምታዩዋቸውን ለምሳሌ እንደነ ሚዳ ወራሞ ወረዳ ውስጥ እንደነ ሚዳ ሬማ፣ አለም ከተማ፣ ሰላ ድንጋይ፣ ሳሲት፣ ወገሬ፣ እነዚህ በሙሉ አካባቢዎች በማን ስር ነበሩ? እነዚህ አካባቢዎች በፋኖ ስር ነው። ነገር ግን የሸዋ ፋኖች ተከፋፍለው እርስ በርስ እየተገዳደሉ፣ እርስ በርስ እየተፈላለጉ፣ እርስ በርስ እየተናቆሩ በቃ በጣም ነገሮች ሊወሳሰቡ ስላደረጉ አገዛዙ ያንን ክፍተት አይቶ ሁለቱንም እነዚህንም እነዛንም እየመታ በርካታ ቦታዎች ገጠራማ ቦታዎችን ሁሉ ከዋናው አስፋልት ሁሉ ርቀው ያሉ ቦታዎችን ሁሉ አገዛዙ እየተቆጣጠረ ነው እና በጣም ችግር ነበር። እና ያንን ሂደት ግን ይሄ አሁን እያየን ያለ ነው በሸዋ ፋኖች እና በወሎ ፋኖች መካከል እያየን ያለ ነው ትብብርና ንግግር፣ ሁሉም ትብብርና ንግግር ያንን ነገር ምን እያደረገ ነው? እያፈረሰው ብዙ ነገሮችን መስመር እያስያዘ ትልቅ ነገር ነው። በዚህ እነዚህ ሻለቃ መከታው ከነድርሳን ጋራ እነ አማን ከነድርሳን ጋራ ከነኮሎኔል ፋንታውን ጋራ እንዲህ መነጋገር መቻል ማለት ቀላል ነገር እንዳይመስላችሁ ወገኖች። ይሄ እዚህ ጋር የምታዩት ከዚህ በፊትም ተናግሬያለሁ። ደብረ ማርቆስን ወይ ባህር ዳርን ወይ ጎንደር ከተማን እንደመያዝ ከዛ የበለጠ ስትራቴጂክሊ ጠቃሚ ነው። በጣም ትልቅ ድል ነው። ሰው ብዙ ጊዜ የወታደራዊ ድልን የሚያየው ከእንትኑ ነው ውጤትን አይቶ ነው ወታደራዊ ድልን የሚያየው። ነገር ግን ወታደራዊ ድልና ስራ የሚለካው ወገኖቼ ከውጤቱ አይደለም። ውጤቱ እንዲመጣ አስቀድሞ ከሚሰራው ስራ ነው። ስራ ካልተሰራ ውጤት ዘላቂ ያለው ስትራቴጂክ የሆነ ውጤት ሊመጣ አይችልም። እና እዚህ ጋር እያየን ያለ ነው ያንን ነው ወገኖች። እና እነዚህ ወታደራዊ አዛዦች በሸዋ ያለውን ትልቅ ኃይል በወሎ ያለውን ትልቅ ኃይል የማቀናጀት ስራ ነው እየሰሩ ያሉት እና የቀላል ስራ አይደለም። እና ያንንም ተከትሎ ምንድን ነው የሆነው? ካርታ ላሳያችሁ። በዚህ ሳምንት ውስጥ ወገኖቼ እዚህ ጋር የምታዩት እንግዲህ በብርቱካማ ያከበብኳቸው ቦታዎች አሉ። እነዚህ በብርቱካማ ያከበብኳቸው ቦታዎች ውስጥ በዚህ ሳምንት ውስጥ ከፍተኛ ኦፕሬሽኖች ተደርገዋል። እና ከላይ እንግዲህ ከኮምቦልቻ ወደ ታች ወደ በዋናው አስፋልት ጋራ ከሚሴ
ትባላለች። ከሚሴ ማለት የኦሮሞ ብሔረሰብ ዞን ዋና ከተማ የኦነግ መናኸሪያ የሆነች አካባቢ ናት። እዛ ኮምቦልቻም ከሚሴም ከፍተኛ እጅግ በጣም ከፍተኛ የሆነ ያገዛዙ ኃይል አለ። ትልቅ ካምፕ አለ። ትልቅ ካምፕ እና በከሚሴ ደግሞ አገዛዙ ብቻ ሳይሆን የኦነግ ታጣቂዎች አሉ። እንደገና ደግሞ የዛ አካባቢ የኦሮሞ ብሔረሰብ ዞን ልዩ ኃይሎችም አሉ። በጣም የታጠቁ በጣም የሰለጠኑ ትልቅ ኃይል ነው እዛ አካባቢ ያለው ከሚሴ አካባቢ ትልቅ ኃይል ያለው እና ከከሚሴ ወደ ደጋው በምንሄድበት ጊዜ መኮይ የምትባል ከተማ አለች እና መኮይ የአንጾቂያ ገምዛ ወረዳ ዋና ከተማ ናት እና መኮይ ውስጥም ከፍተኛ ወታደራዊ ካምፕ አለ። ትልቅ ወታደራዊ ካምፕ በጣም ስትራቴጂክ ቦታ ስለሆነ እዛ ቦታ ላይ መኮይ ላይ ትልቅ ወታደራዊ ካምፕ እዛ አለ እና እዛ አካባቢ በዋናነት የሚንቀሳቀሱት የሸዋ ጠቅላይ ግዛት እዝ በሻለቃ ኤርሚያስ ግጨው የሚመራ የሸዋ ጠቅላይ ግዛት እዝ የእስቴ ጎማ ክፍለ ጦር እዛ አካባቢ አለ እና የእስቴ ጎማ ክፍለ ጦር እዛ ካሉት ከሸዋ ወንድሞቻቸው ጋር በመተባበርና በመቀናጀት በተለይም ደግሞ አንጾቂያ ገምዛ አካባቢ መኮይ አካባቢ የሸዋ ጠቅላይ ግዛት እዝ የእስቴ ጎማ ክፍለ ጦር ሜጀር ኦፕሬሽን አድርጎ ብዙ ስራ የሰራበት ሁኔታ ነው። ብዙ ጊዜ መኮይ ከተማ ውስጥ ተገብቶ ኦፕሬሽን አይሰራም። ለምን? መኮይ ከተማ በጣም ጠንካራ ያገዛዙ ቤዝ ስለሆነ ማለት ነው። አንዳንድ ነገር ሲያስፈልግም ደግሞ ተጨማሪ ኃይል በቀላሉ ከሚሴ ስለሚመጣ መኮይ ላይ ብዙ ጊዜ መኮይ ላይ ፋኖች አይመስላቸው። ለመጀመሪያ ጊዜ ፋኖች መኮይ ከተማ ገብተው መኮይ አካባቢ ሄደው አገዛዙ ካምፕ ላይ የደፈጣ ውጊያ ያደረጉበት ሳምንት ነው። የሳምንት ቀላል ነው። ከዚህ በፊት ያልተደረገ ማለት ነው። ኢትስ ፕሮግረስ እዚህ አካባቢ አገዛዙ መኮይ አካባቢ አገዛዙ እንደ ልቡ የሚፈነጭበት ጊዜ ነው። እንደ ልቡ አንጾቂያ ገምዛ ላይ አገዛዙ እንደ ልቡ ነበር የሚፈነጭ። አሁን ግን ያ እየቀረ ነው። ያ እየቀረ ነው። አያችሁ፣ ፋኖች ሲተባበሩ ፋኖች አንድ ሲሆኑ ብዙ ነገሮች እየተቀየሩ ይመጣል። እንደገና እዛ ጋር ወደ ጊሼ ራቤል ማለት የመንዝና ጊሼ ወረዳ ዋና ከተማ ናት። ራቤልን ያው እዛ አካባቢ የወሎ ፋኖች የጎፍ ክፍለ ጦር ወደዚህ አካባቢ በመምጣት ብሩኬ ደምሴ ክፍለ ጦር ከሸዋ ብሩኬ ደምሴ ክፍለ ጦርና ከሰባለሰባ ከይኩኖ አምላክ ክፍለ ጦር ጋር በመሆን እንዳለ ጊሼ ራቤል ወረዳን ሙሉ ለሙሉ ፋኖቹ አጽድተው ሙሉ ለሙሉ በአሁኑ ጊዜ ፋኖቹ ያንን አካባቢ እያስተዳደሩ ነው። ከጊሼ ራቤል ደግሞ አልፈው ዋና ከተማዋ መሀል ሜዳ የሆነችው የመንዝ ጌራ ምድር አለ። የመንዝ ጌራ ወረዳም ደግሞ ብዙ ቀበሌዎችን ፋኖች ተቆጣጥረው እያስተዳደሩ ነው። ምናልባትም ደግሞ ነገሮች እየጠነከሩ ሲመጡ አድማጮቼ፣ ተመልካቾቼ መሀል ሜዳ የመንዝ ጌራ ዋና ከተማ መሀል ሜዳ፣ የመንዝ ላሎ ዋና ከተማ፣ የመንዝ ቀያ ዋና ከተማ ዘመሮ፣ እነዚህ ሁሉ በአገዛዙ ውስጥ እንደዚሁም በታች በኩል ደግሞ የሸዋ ጠቅላይ ግዛትም በስፋት ስለሚንቀሳቀስበት የሸዋ ጠቅላይ ግዛትም ተቆጣጥሮትም ስለነበረ የመንዝ ላሎ ዋና ከተማ ወገሬንም እንደገና ደግሞ የመንዝ ማምም ዋና ከተማ ሞላሌን ጨምሮ እንዳለ በአጠቃላይ አምስቱም የመንዝ አካባቢዎች በአጭር ጊዜ ውስጥ በፋኖ ቁጥጥር ስር የመዋል ዕድላቸው በጣም ሰፊ ነው። በጣም ቀላል። ለምን? የመንዝ አውራጃዎች ከዋና አስፋልት በጣም የራቆ ስለሆኑ ፋኖች በተቀናጀ መልኩ በተናበበ መልኩ ወደዚህ አካባቢ ከመጡ ይህን አካባቢ እንዳለ ሙሉ መንዝ እና ግሽን ሙሉ ለሙሉ መቆጣጠር ይችላል እና ያንንም ነው እያደረጉ ያሉት። በአሁኑ ጊዜ ጊሼ ራቤልን ተቆጣጠሩ። መንዝና ግሽን ከመንዝ አምስቱ ወረዳዎች አንዱን ተቆጣጠሩ። ከዛ ደግሞ አሁን ወደ መንዝ ጌራ መሀል ሜዳ አካባቢ መሀል ሜዳ ዙሪያ እንቅስቃሴ እያደረጉ ነው እና በጣም ፍሬያማ ጥሩ እንቅስቃሴዎች እየተደረጉ ነው። በፊት አያችሁ አንዳቸው ላይ በቃ የነደሳለኝ ኃይል እነዛ ሊመጡብኝ ይችላሉ፣ እነዛም እነዚህ ሊመጡ እርስ በርስ ይፈላለጉ ስለነበረ አያችሁ ሀሳባቸው የተከፋፈለ ነበር። ስለዚህ አሁን ምንድን ነው የሆነው? አሁን ሀሳባቸው አንድ ሆኗል። በቃ አንድ ላይ እየሰሩ አንድ ላይ እየተናበቡ ስለሆነ ብዙ ነገሮችን ለውጥ እየመጣ ነው እና ጊሼ ራቤል አካባቢ መኮይ አካባቢ ያለው ሁኔታ ይሄ ነው። አድማጮቼ፣ ተመልካቾቼ ከዚህ በፊት ያው ነግሬያቸዋለሁኝ።
በይፋትና በኤፍራታና ግድም በይፋት አካባቢም ደግሞ እንደዚሁ የሸዋ ጠቅላይ ግዛት እዝ ፋኖች እና የአፋብኃ አሳምነው እዝ ፋኖች ተቀናጅተው ተናበው እንደውም የሁለቱ ኮር እዛ አካባቢ የሚንቀሳቀሱ የሁለቱ ኮር አዛዦች ሁሉ አርብ ገበያ በሚባል ቦታ አንድ ላይ ራሱ ፎቶ ተነስተው በጋራ አቅደው በጋራ ሁሉ ነገር ፕላን አድርገው ይፋትና ኤፍራታና ግድም አካባቢ አገዛዙ የተቆጣጠራቸውን በርካታ ቁልፍና ስትራቴጂክ ተራራማ ቦታዎችን እንደተቆጣጠሩ ኢቭን በርግንቢ የምትባል አካባቢ በጣም ቁልፍ ቦታ እዛ ዙሪያዋ ሁሉ እንደደረሱ ያው በስፋት ከዚህ በፊት የሄድኩበት ጉዳይ ነው እና በኤፍራታና ግድም በይፋትም እንደዚሁ ሜጀር ይሁን ማጀቴ ከተማ በአሁኑ ጊዜ በፋኖ እጅ ናት። ነገር ግን አጣዬ እና ሸዋሮቢት የመሳሰሉ ቦታዎችንም የማጽዳት ስራ አስቸጋሪ የማይሆንበት ደረጃ ሊደረሱ ስለተናበቡ አሁን አንድ እየሆኑ ስለመጡ እርስ በርስ ከመታወቀሳውን በጋራ ተስማምተው እየዘመቱ ስለሆነ ብዙ ነገሮች የሚለወጡበት ሁኔታ ነው ያለው በይፋትም ማለት ነው። ሌላው ወደ ምዕራብ በምንመጣበት ጊዜ በምዕራብ እንዳልኳችሁ ሚዳ፣ ሬማ የመሳሰሉ ሚዳ እና ሬማ በፋኖ ስር የነበሩ ናቸው። በፋኖ የእርስ በርስ ውጊያና በፋኖ የእርስ በርስ ሽኩቻ ነው እዛ አካባቢ አገዛዙ መልሶ እነዚህን ቦታዎች የተቆጣጠረው። አሁን ባለኝ መረጃ አድማጮቼ፣ ተመልካቾቼ በሬማ እና በሚዳ የሸዋ ጠቅላይ ግዛት እዝ ፋኖች ከፍተኛ እንቅስቃሴ እያደረጉ ነው። እዛ አካባቢ ጥሩ ስራ እየተሰራ ነው። ጥሩ መናበብ አለ። እንደዚሁ ወረድ ብሎ ወደ ታችም ደግሞ መራቤቴ አካባቢ የአፋብኃ አሳምነው እዝ ፋኖች አሉ። እንዳልኳችሁ በፊት ሬማ ያሉት እንደ ልብ እንዳይሆኑ፣ ሚዳ ያሉት እንደ ልብ እንዳይሆኑ፣ መራቤቴ ያሉት እንደ ልብ እንዳይሆኑ እርስ በርስ ሲዋጉ ስለነበረ እኛ ይሄን አካባቢ ከለቀ እነሱ ደግሞ መጥተው ይሄን ይዛሉ፣ እኛ ደግሞ ይሄን ካደረገ እነሱ እንደዚህ ያደርጋሉ የሚል ነገር ስለነበረ በሙሉ ልብ አገዛዙ ላይ ትኩረት ተደርጎ ኦፕሬሽኖች ማድረግ አይቻልም ነበር። እና አሁን ያ ተቀይሯል። ያ ተቀይሮ በነፃነት መራቤቴ አካባቢም ያሉ ሳሴት እንደምንድን ነው በልበሊትና መራቤቴ ምናምን ደራ ያሉት ኢንጂነር ደሳለኝ የሚመሩት የአፋብኃ አሳምነው እዝም በነፃነት በቃ ትኩረታችን ገዛዙ ላይ ነው ብለው በጣም በመራቤቴ በለሚ በሞረትና ጅሮ አካባቢ ጥሩ ውጤት እያስመዘገቡ ነው። በሸዋ ጠቅላይ ግዛትም እንደዚሁ ትኩረታችን አገዛዙ ላይ ነው ብለው በሬማና በሚዳም እንደዚሁ አንዳንድ ኦፕሬሽኖችን እየሰሩ እና እነዚህም አካባቢዎች እንዳልኳችሁ ነው በቅርብ ጊዜ ውስጥ ሙሉ ለሙሉ ከአገዛዙ የመጽዳት እድላቸው በጣም ሰፊ ነው። ለምን? ከዋና መንገድ የራቁ ናቸው። እና እንዳለ ከመንዝ አውራጃዎች ከመራቤቴ አውራጃዎች አገዛዙን ሙሉ ለሙሉ የማጽዳት ስራ ማድረግ ይቻላል። አቅሙ አለው። ፋኖች አቅም አላቸው እና ወደዛ እየመጡ ነው። አድማጮች ወደዛ እየመጡ ነው። ለምን? እንዳልኳችሁ ነው። ይኸውላችሁ አያችሁ፣ መናበብ ካለ፣ መነጋገር ካለ፣ መመካከር ካለ የማይሆን ነገር የለም። እስካሁኑ ፋኖ አሁን ያለበት ደረጃ ላይ ያለው አገዛዙም በቃ በሸዋ እንደፈለገ ፏ እያለ እንደፈለገ የፈለገውን እየገደለ የፈለጉትን እየደፈሩ የፈለጉትን እያደረጉ ተቀምጠው የሚኖሩት የሸዋ ፋኖች እርስ በርስ ተከፋፍለው ስለነበር አብረው መስራት፣ አብረው መንቀሳቀስ፣ አብረው መጓዝ አቅቷቸው ስለነበር እንደውም ከዛ ይባስ ብሎ እርስ በርስ ይገዳደሩና ይካፈሉ ስለነበር አሁን ያ ስለቀረ ወገኖቼ እንዳልኳችሁ እንደዚህ ውይይት እያደረጉ እየተመካከሩ ስትራቴጂ እያደረጉ ስለሆነ ብዙ ነገሮች እየተለወጡ ነው የመጡት እና ይሄ ውይይት ከተደረገ በኋላ አድማጮች፣ ተመልካቾች ይሄንን ውይይት ለማጨናገፍ አገዛዙ ከፍተኛ ጦር በጃማ ደጎሎና ወሎ ውስጥ ነው። ወሎ ጃማ ደጎሎና ደገር ከሸዋ በስተሰሜን ያሉት ናቸው እና በጃማ ደጎሎና በጃማ ወረዳ ደጎሎ ከተማና በደገር በካላላ ወረዳ በደገር ከተማ አካባቢ ልክ የሸዋ ድንበር አካባቢ አገዛዙ እዛ አካባቢ ያለውን ኃይል የፋኖን ኃይል ለመምታት እነዚህ ወገኖችም ደግሞ እነዚህ አካባቢዎቹ ነው የሚንቀሳቀሰው ብሎ እነዚህንም ወገኖች እየተሰበሰቡ ባለበት ለመምታት አስቦ ነው መሰለኝ። ያው አንድነቱን ለማጨናገፍ፣ ውይይቱን ለማጨናገፍ፣ ምክክሩን ለማጨናገፍ አስቦ ነው መሰለኝ በደገርና በከለላ አካባቢ ከፍተኛ ኦፕሬሽኖች አገዛዙ አድርጓል እና እነዚህን ኦፕሬሽኖች በጣም የሚገርማችሁ ነገር የሸዋ ፋኖች እና የወሎ ፋኖች አንድ ላይ ሆነው የመከቱበት ሁኔታ ነው ያለው። ተቀናጅተው ተናበው እና በጣም ከፍተኛ የሆነ ድል ነው የተገኘ
እና ይሄን አካባቢ አገዛዙ ሁለተኛ አልደፍርም በሚያስብለው ደረጃ ከፍተኛ ምት ነው የተመታው። እና ይህ አካባቢ እንደምታዩት ቁልፍ አካባቢ ነው። ደቡብ ወሎን ከሰሜን ሸዋ የሚያገናኝ መስመር ነው። ስለዚህ ይህንን መስመር የማጽዳት ስራ ጀምረዋል ማለት ነው። ፋኖች ተቀናጅተው የሸዋ ፋኖች እና የወሎ ፋኖች የሸዋ ሁለቱም አደረጃጀቶች እና የወሎ ፋኖች ተቀናጅተው ይህንን ነገር የማጥራት ስራ እየሰሩ ነው ማለት ነው። እና ደገር አካባቢ አገዛዙ እየተመታ ነው። ጃማ ደጎሎ አካባቢ አገዛዙ እየተመታ ነው። ከላይ ደግሞ በወረኢሉ መስመር ደግሞ ከወረኢሉ ወደ ጊሼ ራቤል ያለው መስመር ክፍት ነው። ስለዚህ ከጃማ ደጎሎ በሚዳ በኩል በካራ ምሽግ በኩል ወደ መራቤቴ የሚገባው መስመር እሱን ሙሉ ለሙሉ የማስከፈትና ሙሉ ለሙሉ በአስተማማኝ ሁኔታ በፋኖ ስር የማድረግ ስራ እየተሰራ ነው። ከካላላም እንደዚሁ ወደ ሬማ የሚወስድ በሬማ ወንዝ አለ። ወንዙን ተሻግሮም እንደዚሁ የመሄዱን ጉዳይ እንደዚሁ ስራዎች እየተሰሩ ነው። ሌላው ደግሞ በወግዲ በኩል ተደርጎ በዚህ ሳምንት እዛ አካባቢ ውጊያ ስለመኖሩ አልሰማውም እንጂ በአረንጓዴ በቢጫ አረገው ነበረ። በወግዲ በኩል ከታች ከመካነ ሰላም በወግዲ ተብሎ ከወግዲ ወደ ደራ ተደርጎ በደራ ደግሞ ወደ መራቤቴ ይገባል። በዛ እና በብዙ መስመር ብቻ ፋኖቹ የወሎ ፋኖች እና የሸዋ ፋኖች እዛ አካባቢ በጣም ጥሩ እንቅስቃሴ በተናበበ መልኩ በተቀናጀ መልኩ በጣም ጥሩ እንቅስቃሴ እያደረጉ እንግዲህ መነጋገር፣ መመካከር፣ መወያየት አንድ ላይ መስራት የሚያመጣው ይሄን ነው ወገኖች። እና በወሎና በሸዋ ያለው መንፈስ እጅግ በጣም ደስ የሚያሰኝ መንፈስ ነው። ተስፋ ሰጪ ቅንጅት፣ ተስፋ ሰጪ የሆነ ነገር ነው እያየን ያለ ነው። እንግዲህ ተመልከቱ እዚህ ጋር አሁን በአረንጓዴ ያከበብኳት አዲስ አበባ ናት። እንግዲህ ለአዲስ አበባ ቅርበቱን ተመልከቱ ወገኖች። እና አሁን እስካሁን ባለኝ መረጃ ተሳስቼ ሊሆን ይችላለሁ፣ ወደፊት አስተካክለው። እስካሁን ባለኝ መረጃ የአማራ ፋኖች የጊሼ ራቤል ዋና ከተማን ራቤልን፣ ማጀቴ ከተማን እንደዚሁም የጣርማበር ወረዳ ውስጥ የመዘዞ ከተማን ፋኖች ተቆጣጥረው እያስተዳደሩ ሙሉ ለሙሉ እያስተዳደሩ በብዙ ቦታዎች ቀበሌዎችን ወረዳዎችን ባያስተዳድሩ ከወረዳ ዋና ከተማ ውጭ ያሉ ቀበሌዎችን እያስተዳደሩ ያሉባቸው ብዙ ቦታዎችም አሉ። በጣም ብዙ ቦታዎች አሁን በሸዋ በሰላ ድንጋይ ከተማን ሳሲት ከተማን አገዛዙ ቢቆጣጠርም ሰላ ድንጋይ ያሉበት ወረዳ ደነባን አገዛዙ ቢቀጠርም ደነባን ያሉበት ወረዳ አገዛዙ ከተሞች ነው እንጂ አካባቢውን በሙሉ ግን ዙሪያውን ግን ፋኖችን የተቆጣጠሩት። እነ ጅሁር ከተማን እዚህ ጋር በአረንጓዴ አላከምኩትም። ጅሁር ከተማም እንደዚሁ በፋኖ እጅ ሙሉ ለሙሉ ወድቋል። በሙሉ በፋኖ እጅ ነው። እንደዚሁ ከጅሁር ወረድ ብሎ ደግሞ ከደነባ በስተሰሜን ያሉ በርካታ ከተሞችንም እንደዚሁ ፋኖች ተቆጣጥረዋል። ብቻ ምን አለፋችሁ ወገኖቼ እስካሁን እንግዲህ በተፈታተኑበት ሁኔታ በተከፋፈሉበት ሁኔታ እነዚህን ብዙ ወረዳዎችን የቀበሌ ወረዳዎችን የሸዋ ፋኖች ተቆጣጥረው እያስተዳደሩ ነው አሁን ያሉት። አሁን አገዛዙ ደፍሮ ነው ምንም አያደርጉኝም እርስ በርሳቸው እየተባሉ ስለሆነ ምንም አያደርጉኝም ብሎ ደፍሮ ነው አገዛዙ በገጠር ሁሉ ሳይቀር የገጠር ከተሞች ሁሉ ሳይቀር የገባው። አሁን ወገሬ በሸዋ ጠቅላይ ግዛት ፋኖ ስር ነበረች። አገዛዙ መልሶ ወገሬን ይዟል። ብዙ ቦታዎችን መልሶ አገዛዙ ይዟል። አሁን የሸዋ ፋኖች አንድነታቸውን ካጠናከሩ፣ በአንድ ላይ ከሰሩ፣ ከተናበቡ ከዛ በተጨማሪ ደግሞ ወገኖች የወሎ ፋኖች ወደ ሸዋ እየገቡ ነው። የበለጠ ደግሞ ከገቡ ምን ሊፈጠር እንደሚችል ስለዚህ ጨዋታው ይቀየራል ወገኖች። ጨዋታው ምን ይሆናል? ማርሹ ይቀየራል። ጨዋታው ይለወጣል። እና እንዲህ አይነቱ ንግግር ስትራቴጂክ ነው ብዬ የምለው በዚህ ምክንያት
እና የአንድነት ላይ ፋኖች እንዲነጋገሩ እነ መከታውንም ሌሎችንም ለምን አትነጋገሩም? ለምን አትወያዩም? ለምን እርስ በርስ ትታኮሳላችሁ? እያሉ ስንቃወም የነበረው ስናወግዝ የነበረው ስንተች የነበረው ያንንም በማድረጋችን ብዙ ወቀሳና ትችት እኛ ራሳችሁ ሲደርስብን የነበረው ጨዋታ የሚቀይረው ነገር ያ ስለሆነ እዚህ ቦታ ውጊያ ተደረገ፣ እዚህ ቦታ ደፈጣ ተደረገ፣ እዚህ ቦታ እንደዚህ ተደረገ ተብሎ ወሬ ምን ዋጋ አለ? ስትራቴጂክ የሆነ ቪክትሪ ማምጣት ካልተቻለ፣ ስትራቴጂክ የሆነ ድል ማምጣት ካልተቻለ፣ ጨዋታ የሚለውጥ ህግ ማርሽ የሚቀይር ስራ መስራት ካልተቻለ ይሄው 3 ዓመት ሊሆን እኮ ነው አይደል? የፋኖ ትግል በይፋ ካገዛዙ ከብልጽግና ጋር ከተጀመረ። ስለዚህ ይሄ እንዲሆን ነው እኛ ስንጮህ ስንደክም የነበረው እና ያ በመሆኑ ኦልሬዲ ያ ጅማሮ በመሆኑ ራሱ ውጤት ኦልሬዲ ማየት ጀምረናል። መቼ ገና ፋይናላይዝ እኮ አላደረጉም እነዚህ ወገኖች ተነጋግረው ሁሉ ነገር ጨርሰው ፋይናላይዝ አላደረጉም። ገና እዚህ ውስጥ አሁን ለምሳሌ ሻለቃ ባዩ እነ ኢሳያስ እነ ፋኖ ኢሳያስ ደመቀ ያሳምነው እዛ አመራሮች እነ ኢንጂነር ደሳለኝ ያሳምነው እዛ አመራሮች ምናምን ገና እዚህ ውስጥ ያለው ይኖራሉ ብዬ ተስፋ አደርጋለሁ። አሁን እነሱም ሲካተቱ ሙሉ የሸዋ ፋኖ አመራሮች ሙሉ የወሎ ፋኖ አመራሮች እዚህ ውስጥ ሲተካተው የጋራ ቅንጅት መስሎ የጋራ ወታደራዊ ኮማንድ አቋቁመው እነሱ ራሳቸው ይሄ አፋብኃ አፋሕድ የሚሉትን ለጊዜው ተውት። ይሄ አፋብኃ አፋሕድ አንድነት ምናምን የሚባለው ለጊዜው ተውት። እሱ በሆነ ጊዜ ባለቀ ጊዜ ያልቅ። ግን የጋራ ኮማንድ የጋራ ወታደራዊ ኮማንድ መስርተው በጋራ ወደ አዲስ አበባ የሚደረገውን ጉዞ ቢመሩ በጣም ትልቅ ለውጥ ነው የሚመጣው። ትልቅ ለውጥ ሰው ሳይሆን በጣም በአጭር ጊዜ ውስጥ ጨዋታ የሚቀየር ሁኔታ ይፈጠራል። የሸዋና የወሎ ፋኖች አሁን የጀመሩት አካሄድ እነዚህ ወገኖች እያደረጉት ያለው ጥረት ይሄ የቆየ ፎቶ ነው ወገኖች። በነገራችን ላይ ከሳምንት በላይ አልፎታል ይሄ ፎቶ። ምናልባትም መረጃው ስላልደረሰኝ ይሆናል እንጂ ይህን ጊዜ እነ ኢንጂነር ደሳለኝም ሌሎችም ይህን ተገኝተው ብዙ ነገሮችን ጨርሰው ሊሆን ይችላል። ምንም የምናውቀው ነገር የለም። ግን መንፈሱ ግን ጥሩ እንደነበረ አውቃለሁ። መንፈሱ ጥሩ ስለነበረ ያ መንፈስ እነዚህ ሰዎች ውጤት ያለው ነገር ይዘው ይመጣሉ ብዬ አስባለሁ። ኦልሬዲ ደግሞ ተመካክረውም የጋራ ኦፕሬሽኖችንም እያደረጉ በደገርና በምናምን እንዳየነው ብዙ ውጤቶችን እያየን ስለዚህ ነገሩ አይከብድም። አንድነት ካለ መቀናጀት ካለ መተባበር ካለ ነገሩ አይከብድም። በጣም ቀላል እና አዲስ አበባ በአጭር ጊዜ ውስጥ መግባት ይቻላል። ይህን በምልበት ጊዜ አንዳንዶቻችን ሸዋና ምንድን ነው ጎጃምና ጎንደር ስትሉኝ ይሆናል። ለምን ሸዋ ለምን ወሎ ትላለህ ትሉኝ ይሆናል። በአሁኑ ጊዜ ወደ አዲስ አበባ ወደሚደረገው ስምሪት ተጨባጭ በሆነ መንገድ እየሰሩና እየተነጋገሩ ያሉት ወሎዎችና ሸዋዎች ናቸው። እና ይሄንን ሂደት ይሄንን ፕሮሰስ የአማራ ፋኖ ቴዎድሮስ እንዲቀላቀል ነው ብዙ ጊዜ ጥሪ እያደረግኩ ያለሁት እንጂ እና አርበኛ ዘመነ ካሴ ውጊያው ጎጃም ላይ ብቻ ሆኖ እንዲቀጥል መፍቀድ የለባቸውም። ትልቅ ኃይል ጎጃም አለ። ትልቅ ኃይል ጎጃም ስላለ ይሄ ኃይል እንግዲህ እዚህ ጋር የምታዩት ሰማያዊ ያለች አይደለ? ከሰማያዊ በስተ ምዕራብ ያለው እንግዲህ ጎጃም ኃይል እዚህ ነው የሚንቀሳቀሰው። የጎጃም ኃይል የቴዎድሮስ እዝ። ስለዚህ የቴዎድሮስ እዝ ከዚህ በደራ በኩልም በመርጦ ለማርያም በኩልም አድርጎ ወደ ሸዋ መግባት አለበት። ወደ ሸዋ እንዲገባ የቴዎድሮስ እዝ ወደ ሸዋ እንዲገባ መሟላት ያለበት ነገር አለ። ስንቅ ያስፈልጋል። ገባ ብዙ መሰራት ያለባቸው ነገሮች አሉ። እቅዶች መውጣት አለባቸው። ያ ሁሉ እንዲሆን ምን መደረግ አለበት? እነ አርበኛ ዘመነ እነ ሻለቃ ዝናቡን እንዲህ አይነት ጉባኤ ውስጥ ነው ማግኘት ያለ። መነጋገር አለባቸው። ወታደራዊ አዛዦች ተነጋግረው ተመካክረው የሸዋ ከጎጃም ኃይል ቢመጣ የት አካባቢ የጎጃም ኃይል ይሰፍራል? የጎጃም አካባቢ ወደ ሸዋ በሚመጣበት ጊዜ ለጎጃም ፋኖችም ከሌላም ቦታም ለሚመጡ ፋኖችም ስንቅና ትጥቅ ራሽን እንዴት ነው የሚደረገው? ይሄንን ሁሉ ፕሮቪዥኑ፣ ሎጂስቲኩን፣ ፕሮቪዥኑን እነዚህን ነገሮች ሁሉ ማስተካከል የሚቻለው በመነጋገር ያንን የጎጃም ፋኖች እነ ዝናቡ እነ ዘመነ ያንን እንዲያደርጉ ነው ግፊት እያደረኩ ያለሁት።
እያደረግን ያለነው። አሁን የቴዎድሮስ እዝ የጎጃም ፋኖ የቴዎድሮስ እዝ ወደ ሸዋ ይግባ ስንል በአንዴ አዲስ አበባ ይግባ ማለታችን አይደለም ወገኖች። መቅደም ያለባቸው ብዙ ነገሮች አሉ። አሁን ለምሳሌ የሸዋ ኃይል ቤዙን ወይም መሰረቱን ትቶ ወደ ሸዋ ወደ ወሎ በሚንቀሳቀስበት ጊዜ መጀመሪያ ምንድን ነው መደረግ ያለበት? መጀመሪያ ለምሳሌ ከመርጦ ለማርያም መካነ ሰላም ያለውን መስመር ሙሉ ለሙሉ ማጽዳት ያስፈልጋል። መካነ ሰላም ሙሉ ለሙሉ በአስተማማኝ ሁኔታ በፋኖ ስር መሆናል። ከዛ ከመካነ ሰላም ደግሞ ወደ ታች ወግዲም አሁን ወግዲ አገዛዙ ነው ያለው። ጎረንጅ ፋኖች ነው ያሉት። ወግዲ ግን አገዛዙ ነው ያለው። ስለዚህ ከወግዲ ወረዳም አገዛዙ ሙሉ ለሙሉ መጽዳት አለበት። ስለዚህ ፋኖዎች የጎጃም ፋኖዎች የቴዎድሮስ እዝ ወደ ሸዋ እንዲመጡ እነመከታው እነዘመነ የፖለቲካ አመራር መስጠት አለባቸው ብዬ በምንልበት ጊዜ ቀጥታ አዲስ አበባ እንዲገቡ ሳይሆን የሎጂስቲክ ኮሪዶሮችም አስተማማኝ መሆን ስላለባቸው እንበል። ለምሳሌ ጦርነት ከብዶ ወደኋላ ማፈግፈግ ካስፈለገ ወይንም ደግሞ ተጨማሪ ኃይል ማላክ ካስፈለገ ስንቅና ትጥቅ ከጎጃም እንዲመጣ ማድረግ ካስፈለገ መስመሩ ኮሪዶሩ መጽዳት ስላለበት ኮሪዶሩን የማጽዳት ስራ ነው የሚሰራው። ስለዚህ ኮሪዶሩን የማጽዳት ስራ ነው መጀመሪያ መደረግ ያለበትና ያንን እንኳ ለማድረግ ለምን የቴዎድሮስ እዝ አመራር ስምሪት አይሰጥም? እስከ መቼ ነው ጎጃም ላይ ብቻ እንቅስቃሴ እየተደረገ የሚቀጥለው የምንለው ለዚህ ነው። እና እስካሁን በቴዎድሮስ እዝ አመራሮች ዘንድ ወደ ሸዋ ወደ አዲስ አበባ የመሄድ ነገር ፍላጎት ያለ ስለማይመስለኝ ነው። አሁን እነሱም አልጠቅስም እና ወሎና ሸዋ ላይ ብቻ ማተኮሮ ለምንድን ነው? ጎጃም አካባቢ ያንን የማድረግ ፍላጎት ያለ ስለማይመስለኝ። ለምን አለ ሊሉ ይችላሉ። መዳረሻችን አዲስ አበባ ነው ሊሉ ይችላሉ። ግን በተግባር ግን ያንን እያሳዩን አይደለም። የጎጃም ፋኖች ወደ ሸዋ እንዲመጡ ከዛም ወደ አዲስ አበባ እንዲቆጣጠሩ ከሌሎች ፋኖች ጋር ተባብሮ አብሮ የመስራት ነገር በበቂ ሁኔታ እያየን አይደለም። የእንትኖች የጎጃም ፋኖች ያኔ የወሎ አሳምነው እዝ መስከረም 14 እስከ መስከረም 30 ሳጀን አደማሊ ዘመቻ ጀምሮ የነበረ ጊዜ ከወሎ ተንቀሳቅሰው መካነ ሰላም ላይ ከወሎ ካሳምነው እዝ ጋራ የጋራ ኦፕሬሽን አለ። በቃ ከዛ በኋላ ግን ምንም ነገር የለም። ከዛ በኋላ ምንም ነገር የለም እና ይሄ የቴዎድሮስ እዝ የፖለቲካ አመራር ድክመት ነው የሚል እምነት አለኝ እና የቴዎድሮስ እዝ የፖለቲካ አመራር ድክመቱን አሻሽሎ ሜጀር የሆነ ስትራቴጂክ የሆነ ውሳኔዎችን ወስኖ ከሸዋ ፋኖች እና ከወሎ ፋኖች ጋር ያለውን ግንኙነትና ያለውን ትስስር አጠናክሮ ትልቅ ግዙፍ የጎጃም ኃይል በጣም ብቃት ያለው የጎጃም ኃይል ጀግንነትና ወኔ ያለው የጎጃም ኃይል ወደ ሸዋ በወሎ አድርጎ ወደ ሸዋ የሚመጣበትን ሁኔታ ማመቻቸት ሲጀምር ያኔ እዚህ ፎቶ ውስጥ እንደነዚህ አይነት ፎቶ ውስጥ የሸዋና የወሎ ፋኖችን ብቻ ሳይሆን እነ ሻለቃ ዝናቡንም ማየት ስንጀምር ያኔ የሸዋ ፋኖ፣ የወሎ ፋኖ፣ የጎጃም ፋኖ ብለን መናገር እንችላለን። ጎንደርስ ወገኖቼ፣ ጎንደር በአሁኑ ጊዜ የጎንደር ፋኖች እንዳልኳችሁ በር ዘግተው ውይይት እያደረጉ ነው። በር ዘግተው ምን ደረጃ ላይ እንደደረሱ ነው ያልጠየቅም። ፋይንድ አውትም ለማድረግም አልፈለግም። ለምን በራቸውን ዘግተው እየተወያየ ነው። እና የጎንደር ፋኖች በራቸውን ዘግተው ከተወያዩ በኋላ ከዛ በኋላ እኔ ባለኝ መረጃ ከጎንደር ኃይል ወደ ሸዋ ይመጣል። ኦልሬዲ ተስማምተው የወሰኑት ነገር ግን አንድነታቸውን መጨረስ ስላለባቸው ንግግራቸው መጨረስ ስላለባቸው ጎንደር ችግር አይፈጠርም። እንዳልኳችሁ የጎንደር የፖለቲካ አመራር ወደ አዲስ አበባ የመሄዱን ጉዳይ አምኖበት ለስራውም ተግባራዊነት ፈቃደኛነት አሳይቶ እየተንቀሳቀሰ ያለ ነው። እነሱ ጋር ያለው ምንድነው? ከነ ደረጀ ጋር ውይይት እያደረጉ ስለሆነ ያ ውይይት እስኪያልቅ ነው የሚጠብቁት። ልክ ያ ውይይት እንዳለቀ የጎንደር ፋኖችንም ወደ ሸዋ
የሚመጡበት ሁኔታ ይመቻቻል። በአመራሩ ዘንድ በቴዎድሮስ እዝ በይቅርታ በበላይ ዘለቀ እዝ አመራር ዘንድ ሙሉ 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 ኤክሳይትመንት ነው ያለው። ጎንደር ላይ ብቻ እየተዋጋ ነው መቀጠል የለብንም። የጎንደር መከራ የጎንደር ስቃይ የሚያልቀው አዲስ አበባ ይሄ ክፉና ዘረኛ አገዛዙን ስናስወግድ ነው ብለው ነው የሚያምኑት። ስለዚህ በዛ ጉዳይ ላይ እኔ ሙሉ መተማመን ነው ያለኝ። እንግዲህ አልኳችሁ እንግዲህ የጎጃም ሊደርሺፕ ግን ችግር አለበት። በአዲስ አበባ ዙሪያ ላይ ትግሉን ወደ ሸዋ ትግሉን ወደ አዲስ አበባ በማዞር ዙሪያ ላይ ግን የጎጃም ፋኖች ችግር ስላለባቸው ለምን ችግር እንዳለባቸው አላቅም፣ ምን እንደሚያስቡ አላቅም፣ ምን እያደረጉ እንደሆነ አላቅም። ግን በዛ ዙሪያ ላይ ችግር ስላለባቸው ብዙ መንቀሳቀስ አይቻልም። ስለዚህ ስለነሱ ስለ ጎጃም ከአዲስ አበባ ጋር በተገናኘ ስለ ቴዎድሮስ እዝ ማውራት አንችልም። ለምን አመራሩ በአሁኑ ጊዜ ሁሉ ነገር አንቆት ነው ያለው። ያ በሚስተካከልበት ጊዜ የጎጃም ፋኖች የቴዎድሮስ እዝ ፋኖች ትኩረታቸው አዲስ አበባ ነው ብለን እነሱንም ማቃጠል ማውራት እንችላለን። እና ለጠየቃችሁ ምን ነው ለምንድን ነው ስለ ሸዋና ስለ ወሎ ብቻ የምታነሳው ላላችሁኝ፣ ወሎና ሸዋ የተለየ ነገር ኖሮ ሳይሆን እዚህ ጋር እንደምታዩት አንደኛ ሸዋ ለአዲስ አበባ ቅርብ ነው። ወሎም ደግሞ ከጎንደርም ከጎጃም የተሻለ ለአዲስ አበባ ቅርብ ነው እና የጎንደር ፋኖችም ይቀጣ የወሎ ፋኖችም ከሸዋ ጋር ተነጋግረው ትኩረታቸውን ሙሉ ለሙሉ አዲስ አበባ ፎከስ አድርገው እየተንቀሳቀሱ ስለሆነ ይሄም ደግሞ ንግግር የሚያሳየው ያንን ስለሆነ ያንን ተመርኩዤ ነው የሸዋ ፋኖች እና የወሎ ፋኖች የምለው እና በሂደት እግዚአብሔር ቢፈቅድ የጎንደር ፋኖችም ይህንን ስብስብ በቅርብ ቀን ይቀላቀላሉ ብዬ ተስፋ አደርጋለሁ። አንድነታቸውን ከጨረሱ በኋላ በቅርብ ቀን ይቀላቀላሉ ብዬ ተስፋ አደርጋለሁ። እንደውም ባለኝ መረጃ እዚህ ውስጥ የጎንደር ልጆችም አሉ። በነገራችን ላይ የጎንደር ልጆችም አሉ፣ ጎበዝ የጎንደር ልጆችም እዚህ ውስጥ እንዳሉ አውቃለሁ። የጎጃም ፋኖች ደግሞ አርበኛ ዘመነ ካሴ ምናልባትም በስራ አስፈጻሚ ደረጃ ውይይት አድርገው በስራ አስፈጻሚ ደረጃ ስብሰባ አድርገው የአቅጣጫ ለውጥ አድርገው ባህር ዳር ተኮር ፖለቲካ ሳይሆን አዲስ አበባ ተኮር ፖለቲካ ለማድረግ ይወስናሉ። ኦሮም ደግሞ ከጎጃም ወደ ወሎ ወደ ሸዋ የሚንቀሳቀስበትን ቅድመ ስራዎችን መስራት ይጀምራሉ ብያስ ጊዜ የለንም ወገኖች። 1 ወር 2 ወር 3 ወር 4 ወር የሚባልበት ጊዜ የለም። የህልውና ህዝብ እየሞተ ነው፣ ህዝብ እያለ። ስለዚህ ላለፉት 1 ዓመት ላለፉት 2 ዓመት ሲሰለጥን የነበረ ኮማንዶ ሁሉ አሁን ወደ ስምሪት ሊሰጠውና ጦርነቱን በአጭር ጊዜ ውስጥ እንዲያልቅ ማድረግ የሚቻልበት ሁኔታ መመቻቸት ነው ያለበት እና የሸዋ ሁለቱም አደረጃጆችና የወሎ ፋኖች ተስፋ ሰጪ ቅንጅት እንግዲህ ያልኩት ይህንን ነው። ይህ ሂደት ከቀጠለ ወደፊት ጥሩ ነገር ልናይ እንችላለን ማለት ነው ወገኖች። አንድ ሌላ እዚህ ጋር መጨመርላችሁ ከአፋሕድ ጋር በተገናኘ እነዚህ ሰዎች አንዳንድ ሰዎች በአፋሕድ እና በአፋብኃ መካከል የሚደረግ ውይይት ብለው የሚናገሩ፣ እኔም ራሴ አፋሕድና አፋብኃ እየተነጋገሩ ነው ብዬ ብዙ ጽፌያለሁ፣ ብዙ ተናግሬያለሁ። ያን በምልበት ጊዜ በጣም ልብ ሰጥታችሁ እንድታተኩሩ የሚፈልገው አፋሕድና አፋብኃዎች እየተነጋገሩ ነው በምልበት ጊዜ የአፋብኃ አመራሮች የጠቅላይ ኮማንድ አመራሮች እዚህ ስብሰባ ውስጥ አሉ፣ እነ ድርሳን። እንደዚሁም ደግሞ የአፋሕድ አመራሮች እነ ሻለቃ ሚቀታው እነ ኮሎኔል ፋንታሁን እዚህ ስብሰባ ላይ አሉ። ስለዚህ የአፋሕድ አመራር እና የአፋብኃ አመራር እየተነጋገረ፣ ነገር ግን አፋብኃ እንደ አፋብኃ አፋሕድ እንደ አፋሕድ ድርጅቶቹ ግን በድርጅት ደረጃ ተወክለው እየተነጋገሩ ነው። እየተነጋገሩ ነበረ። ምን ደረጃ ላይ እንደተነሱ አለ። ግን ይሄ ግን ስብሰባ ግን ሞስሊ በአፋሕድ አመራሮችና በአፋብኃና በአፋሕድ አመራሮች መካከል እየተደረገ ያለ ውይይት ነው። ሰዎቹን ማለት ነው እንጂ ድርጅቶቹ እንደምታውቁት ነው። የአፋብኃ ጠቅላይ ኮማንድ 13ቱ ነው የሚባለው። የአፋብኃ ጠቅላይ ኮማንድ ብዙ መስራት ያለበት ማድረግ ያለበት ያላደረጋቸው ብዙ ክፍተቶች አሉ። እንደሚጠበቀው አፋብኃ እንደ ድርጅት ፋንክሽናል ሆኖ እየሰራ ነው የሚል እምነት የለኝም እኔ። አፋብኃን እንደምታውቁት ነው። አፋብኃ ከሽፏል።
አፋብሃ ማለት በቃ ቤዚክሊ እነ ሻለቃ አፋህድ ማለት እነ ሻለቃ መከታው ማሞና ፕላስ ኮሎኔል ፋንታሁን ማለት ነው። አፋህድ አፋብሃ ግን አለ። የአፋብሃ አሳምነው እዝ፣ የቴዎድሮስ እዝ፣ የሚኒሊክ እዝ፣ የበላይ ዘለቀ እዝ አሉ፣ ቀጠናዎቹ አሉ። ግን አራቱም ደግሞ ያሉበት 13 ሰው ያለበት ኮማንድ አለ። ያ ኮማንድ ደግሞ በተለያየ ምክንያት እንደሚጠበቀው ወደፊት እየሄደ አይደለም። ብዙ ስራዎችን እንደ ጠቅላይ ኮማንድ ብዙ ስራዎች እየተሰሩ አይደለም እና ይሰሩ ነበረ። በጣም ጥሩ ጥሩ ነገሮች ይሰሩ ነበረ። ግን በመሀል ላይ እነዛ ስራዎች እየተጓተቱ መጡ እና በዛ ዙሪያ ላይ ያው መታረም ያለበት ነገር ወደፊት ሊታረም ይችላል ብዬ አስባለሁ። ግን ኢንደ ቦተም ላይ ግን አትሊስት ግን በጠቅላይ ግዛት ደረጃ ግን ያሳምነው እዝ የሸዋ አሳምነው እዝ ከወሎ ሚኒሊክ እዝ እንደዚሁም ደግሞ የሸዋ ጠቅላይ ግዛት እዝ ሶስቱ ግን እዚህ የምናያቸው የነዚህ የሶስቱ ቅንጅት ነው ማለት ነው። እንግዲህ አድማጮቼ ይህንን ነው። ሌላ አዳዲስ ተጨማሪ ዜናዎች ካሉ ተጨማሪ መረጃዎች ካሉ ይዤላችሁ እመጣለሁ። ይሄ ለሁላችንም ትልቅ ደስታ ነው፣ ትልቅ ድል ነው። የዚህም ውይይቶች ውጤት ኦልሬዲ ሜዳ ላይ በአውደ ውጊያ ፍሬ እየታየ ነው። ወደፊት ደግሞ የበለጠ ስትራቴጂክ የሆኑ ድሎችን ስትራቴጂክ የሆኑ ቪክቶሪዎችን ወደ ማግኘት ይመጣል የሚል እምነት ነው ያለኝ። ይሄ ነው አንድ ሆኖ በሚሰሩበት ጊዜ ጦርነቱንም በአጭር ጊዜ ውስጥ መቋጨት ይቻላል እና ጦርነቱንም በአጭር ጊዜ ውስጥ መቋጨት ይቻላል። ጎንደር ላይ ብቻ የሚደረግ ጦርነት፣ ጎጃም ላይ ብቻ የሚደረግ ጦርነት፣ እዛ ሰሜን ሸዋ ደግሞ ላዩን ብቻ የሚደረግ ጦርነት፣ ወሎ የሚደረግ ጦርነት ውጤት አያመጣም። ስለዚህ የግዴታ የአራት ኪሎ ያለውን አገዛዝ ከስር መሰረቱ መገንደስ ያስፈልጋል። ለመገንደስ ደግሞ የፋኖች የትኩረት አቅጣጫ አዲስ አበባ ተኮር መሆን አለበት እና ወሎችና ሸዋዎች የወሎና የሸዋ ፋኖች ያንን እያደረጉ ነው። እንግዲህ ያለው ሁኔታ ይህን ይመስላል። አድማጮቼ፣ ተመልካቾቼ በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።